በቀደም አንዲት ልጅ ደወለችልኝ በጠዋት እና የሆነ ህልም አይቼ ነበረ ልነግርህ ነበረ መልእክቱ ደስ ይላል ምናምን አለችኝ። ከ4 ቀን በፊት ይሆን ይችላል ካለሽ አላውቅም መልእክቱ። ከዛ መጀመሪያ የጠየኳት ህልሙ አዲስ ኪዳናዊ ነው አልኳት። አዎ አለች። ውስጡ ያንጻል ወይስ ይሄ ይቆንናል እኔ እንጃ አለች። በደህና ሰንብች ብዬ ዘጋው። ማለት እድል ፈንታ ከመጀመሪያ የማሰጣቸው መልእክቶች አሉ። እንደው ዝም ብሎ በጎ ነገር አየው ሲል ሰው ሰፋ አትባል። አዲስ ኪዳናዊ ጠባይ እስከሌለው ድረስ የክርስቶስን መስቀልና ትንሣኤ ወዲያና ወዲህ የሚያንገላታ እስከሆነ ድረስ በክርስቶስ የተገኘውን ሙሉ ደህንነታችንን ጥርጥር ውስጥ የሚከት ከሆነ እግዚአብሔርን አባታችን ሳይሆን ጠላታችን አድርጎ ለመሳል የሚደረግ የሐሰተኞች የየሰፈር ተንባይና ህልም አላሚ ሴቶችና ወንዶች መገለጥን ለመስማት ጆሮአችሁን አታዘጋጁ። ጆሮአችሁ ለተቀደሰው ቃል የጸና የትንቢት ቃል ሰፈር መንደር እህት አየው ምናምን ከምትለው ያ ወንድም አየው ሰማው ከሚለው ይልቅ የጸና የትንቢት ቃል አለ። የአቋም ሰው ሆኖ ያለዛ ህይወታችሁ ዘመኑን በሙሉ ተረባብሾ ነው የሚኖረው። አንድ ሰሞን ደስ ይላል፣ አንድ ሰሞን እግዚአብሔር ወዳጅ ነው፣ አንድ ሰሞን ጠላት ነው። ስትበረታ አንዱ በአንተ ብርታት ምክንያት እግዚአብሔር ወዳጅ የሆነ ስትደክም በአንተ ምክንያት እግዚአብሔር ጠላት የሆነ እየመሰለ ዘመን እንዲያልቅ ነው የሚያደርጉ። ስለዚህ አዲስ ኪዳናዊ ነው ወይ ነገሩ አልገባትም። አዲስ ኪዳናዊ ምን ማለት እንደሆነ በቃ በዚህ መረመርኳት። ምንም ግልጽ አልሆነም። ሞራልን ለማበረታታት የሚመጡት በሙሉ የሚነግሩኝ ነገር ራሱ ቆንጅዬ ሆኖ ግን አዲስ ኪዳናዊ አይደለም። ስለዚህ እነዚህን ትጥላቸዋለህ። በእንደዚህ ነገሮች ላይ ህይወትህን መመስረት የለብህም። አገልግሎትን መመስረት የለብህም። ቤተሰብህን መመስረት የለብህም። ግን ማታ ሲቃዥ ያደረ ሁሉ ማለት ተፈጥሯዊ ነው። ህልም ምናምን ተፈጥሯዊ ነው። ሁሉ በላይ ደግሞ በጠዋት ደውላችሁ 2 ሰዓት 3 ሰዓት ለሰው የምትነግሩ ዛሬ በህልሜ በቃ ስላንቺ ጥሩ ነገር አለ ደህና በሰላም ያለን ሰው በቃ ጠዋት ተነስቶ እግዚአብሔር ይመስገን ብሎ ታክሲ ሊይዝ ያለን ሰው ደውላችሁ ሙዱን የምታጠፉ የምትረብሹት የምታውቁት ምንድነው? ምን ሊገጥመኝ ነው? ምን ሊሆን ነው እያለ ሰው ቀኑ ሙሉ ተረብሾ ታውቆ እንዲኖር ለማድረግ ከዚህ በፊት ነግራቸዋል። እንዲህ አይነት ነገር ሲኖር አትስሙ። ከመንፈስ ቅዱስ የሆነ ነገር ለአማኙ ምን እንደሚያመጣለት አይተናል። የልብ ደስታ፣ ሰላም፣ መታነጽ ያመጣለታል። የእግዚአብሔር መንግስት ባህሪዋ ይሄ ነው። በተረፈ የሚያውክ የሚረብሽ ሰላማችሁን የሚያሳጣ ቀናችሁን የሚያጠፋ ደስታችሁን ቀን ሙሉ ተረብሻችሁ እንድትሉ የሚያደርግ ነገር ማንም ቢነግርህ አትስማ። ጤናማ ነገሮች አይደሉም። በቀኑ ላይ ጌታ ኢየሱስ ነው። ማድረግ የሚገባህን ነገር ታደርጋለህ። እግዚአብሔር ካንተ ጋር ነው። መላእክት ካንተ ጋር ናቸው። ቃሉ በመንፈስ ውስጥ አለ። መንፈስ ቅዱስ በሰውነት ውስጥ አለ። ሰማይ ካንተ ጋር ነው። በዚህ ሁሉ ነገር ውስጥ ነው ወጥተህ የምትገባው። ስለዚህ የሆነ ሲነክሳህየው ሲቆርጣህየው እያለ ብዙ ሰው ከሁሉም ሰው የምትሰሙ ሰዎች ትጎዳላችሁ። በቃ ሲነክሳችሁ እናንተ እንድታዩ ጸልዩ። ሰው ሲነክሳህየው፣ አውሬ ሲነክሳህየው፣ ጅብ ሲያሯሩጣህየው፣ ቀይ ዘንዶ ብልጭልጭ እባብ እያለ እየተናገረ እንዲረብሻችሁ አትፍቀዱ። እግዚአብሔር ሆይ የሆነ የሚነክሰኝም ነገር ካለ ለራሴው አሳየኝ። ሰው እየደወለ አንዴ ነከሰ አንዴ አሯሯጠህ እያለ አይረብሽም። ለራሴው ንገረኝ፣ ልጅህ ነኝ በለው። ካልነገራችሁ በቃ ምን አስጨነቃችሁ? ካልነገራችሁ አርፋችሁ ኑሯችሁን መቀጠል ነው። አምልኳችሁን መቀጠል ነው። በጌታ መደሰት ነው። እግዚአብሔር የሰውን ነገር እያወጣ ለሰው የሚናገር አጋዳይ አይደለም። የሰው ገመና ገላጭ አይደለም። ኢየሱስ ክርስቶስ ታማኝ ሊቀ ካህናት የሆነበት ምክንያት በጀማ የምትገባበት ሳይሆን በግል የምትገባበት ስለሆነ ኢየሱስ ክርስቶስ አይደለም ለሰው የእናንተን ነገር ሊያንሾካሹ ቀርቶ እውነተኛ ልብ ካላችሁ፣ ቅን ልብ ካላችሁ ኢየሱስ የባለፈውን እንኳን ለራሳችሁ መልሶ አይነግራችሁ። ለራስ እንኳን መልሶ አይነግር። እንደው ማትረባ ባለፈውም እንዲህ ነበርክ እንደው አንተ መቼ ነው ሰው የምትሆነ እያለ ሳይነቅፍ በልግስና የሚሰጥ ጌታ ነው። እዚህ ቤት ውስጥ ያላችሁ ሰዎች ሁላችሁም ከፋም ለማም በረታም በዛም አነሰም የግል ብርታትም ድካምም አለበት። ስለዚህ ገና ለገና ድካም አለብኝና እግዚአብሔር ኪዳኑን ሽሮ በክርስቶስ እኔን መመልከቱን ትቶ ሊያጠፋኝ፣ በመንገዴ ሊያጠምደኝ፣ በመኪና አደጋ ሊያስበላኝ፣ ሲኖትራክ ጎማ ስር ሊከተኝ፣ በሆነ በሽታ ሊደፋኝ እግዚአብሔር መንገድ ላይ የሚሸምቅ ሸማቂ አይደለም። እነዚህ ሐሰተኞች ነቢያት ግን የሰውን ልብ የሚገዙበት አንዱ መንገድ ማስፈራራት ነው። ሕይወትህ በእነሱ እጅ እንዳለ እንድታስብ። እነሱ ካልጸለዩልህ ሲኖትራክ እንደሚገድልህ ይነግሩሃል። እነሱ ካልጸለዩልህ እድሜህ እንደሚያጥር ይነግሩሃል። የሆነ በጣም ከባድ ነገር ያየሁት ምናምን ሲሉ ሰው በተፈጥሮ መስማት ይጓጓል። ምንድነው
እንደሚያጓጓችሁ እንደሆነ ታውቃላችሁ። በህይወታችሁ ውስጥ ድካም ስላለ ከድካማችሁ ጋር የሆነ መቅሰፍት የሆነን በላ ራሳችሁ ላይ እንደሚመጣ እንድታስቡ ያደርጋችኋል። ትሞታላችሁ። መሞት ስትሞት አየው፣ መኪና ሲበላ አየው፣ ቢጫ እባብ ሲያባራ አየው፣ ጥቁር እባብ ሲያሯሩጥ አየው፣ ዘንዶ ሲነክስ አየው፣ ሰዎች ሲበሉ አየው፣ ምናምን አየው ማለት ነው። መቃብር አየው፣ ሬሳ ሳጥን አየው፣ ገደል አየው፣ የሆነ እንትን ስትሆን አየው። የሚያወሩት በሙሉ ኔጌቲቭ ሲሆን እነዚህ ሰዎች በምን መስፈሪያ ነቢያት ተብለው በሰው እንደተጠሩ ጥያቄ ውስጥ ይገባል። የመንፈስ ቅዱስ የሆነ ነገር ሁሉ ለልባችን ሰላም የሚሰጥ ደስታን የሚሰጥ ከድካማችን የሚያበረታ ተስፋ እንዳለን የሚያሳይ መጽሐፉ እንደሚለው ትንቢት የሚናገር ሰው ግን ቅዱሳንን ለማነጽ ወይም ኤዲፋይ ለማድረግ ኮምፎርት ለማድረግ ለማጽናናት ለእንደዚህ አይነት ነገሮችን የሚጠቅመው እንጂ ሰውየው ጭራሽ እግዚአብሔር ጠላቱ እንደሆነ እንዲሰማው አድርጎ በመንገዱ ሸምቆ ሊያጠፋው እግዚአብሔር እንደወሰነበት አድርጎ እንዲያስብ ሲኦል ከፊት ለፊቱ እየጠበቀችው እንደሆነ እንዲያስብ በጌታ ሆኖ የእግዚአብሔር ልጅ ሆኖ ልጅነትን ለተቀበለ ክርስቲያን ይሄን መናገር ለቤተ ክርስቲያን እየተጨረገደ መጥፋት ያለበት አጋንንታዊ ህልምና ራእይ ነው። አጋንንታዊ መገለጥ ነው። ይሄን ይመስላል። ከእግዚአብሔር እንዳልሆኑ እንድናውቅ ሌላ ጥቅስ እንይ። አንዳንዶችን የምናውቅበትን ጥቅስ እንይ። ዘዳግም 13 ከ1 እስከ 5 ምን ይሆን? በመካከልህም አሁን ሐሰተኞች ነቢያቶች የምናውቅበትን ጥቦች ነው እያጠናን ያለነው። አንዱ ምክንያት ይሄ ነው። ከእግዚአብሔር ያልሆኑ ነቢያት እንዳሉ ማወቅ። ሁሉም ትንቢት ተናጋሪ ትንቢቱ ከእግዚአብሔር እንዳልሆነ አይተናል። ሁሉም ነቢያትም ከእግዚአብሔር እንዳልሆኑ ማወቅ። በመካከልም ይላል እንግዲህ ኦሪቱ ዘመን ያን በብሉይ ኪዳን እንኳን እግዚአብሔር ለእስራኤል ልጆች ከሐሰተኞች ነቢያቶች እንዲጠበቁ ከመከረበት ምክር አንዱ ይሄ ነው። በመካከልም ነቢይ ወይም ህልም አላሚ ቢነሳ ጥሩ ነው። ተነሳ ነቢይ የሚባል ሰው ተነሳ ወይም ህልም አላሚ ቢነሳ። ቀጥሎስ ይሄ ነው እንግዲህ ብዙ ሰው ሰልፈኛ የሚያደርገው ይሄ ነው። ምልክትም ተአምራትም ቢሰጥህ ተነሳ ሰንበዲ ተነሳች ሰንበዲ ተባለ። ያ ብቻ አይደለም፣ ትንቢቱ በምልክትም ታጀበ። በሚያደርጋቸው ያልተለመዱ እንግዳ ነገሮች ታጀበ። በቃ ጉባኤው ተደነቀ። ምልክትም ተአምራትም ቢሰጥህ በዛ አገልግሎት ላይ ተአምራቶች ቢደረጉ የታመመ ሊፈወስ ይችላል፣ አንካሳ ሊዘል ይችላል ወዘተ። እርሱም እችን እንዴት ነው ወደ አዲስ ኪዳን የምትቀሽበት? ደግሞ ቁጥር 1 በመካከልም ነቢይ ወይም ህልም አላሚ ቢነሳ ምልክትም ተአምራትም ቢሰጥ እንደ ነገረህም። አሁን የባለፈው ያየነው ምን የሚል ነው? የተናገረው ነገር ባይሆን ባይመጣ የተናገረው ነገር ባይፈጸም እግዚአብሔር አልተናገረውምና ውሸትን የተናገረው ሰው ከራሱን አውጥቶ የተናገረው አትፍራው አለ። አሁን ደግሞ ቢፈጸም እስከት እንደሚሄዱ ተአምራት አድርጓል። በመካከላቸው ምልክቶች፣ ያልተለመዱ ነገሮች ማለት ነው። እነዚህን ነገሮች አድርጓል፣ አይተናል። እነዚህም ተአምራቶች ቢፈጸሙ ተአምራቱን ቢፈጸም እርሱም ሄደን የማታውቃቸውን ሌሎች አማልክት እንከተል እናምልካቸውን ቢልህ አምላካችሁን እግዚአብሔር በፍጹም ልባችሁ በፍጹም ነፍሳችሁ ተወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነቢይ ቃል ወይም ያን ህልም አላሚ አትስማ። ኦ ማይ ጋድ! እግዚአብሔር ህዝቡን የሚፈትንበት ፈተና ናቸው። ምኖች? ሐሰተኞች ነቢያቶች። እግዚአብሔር ፐርሰናሊ እኔ ለኢየሱስ ያለኝን ፍቅር፣ አንተ ለኢየሱስ ያለን ፍቅር፣ ለኢየሱስ ያለንን የፍቅር መዝሙር አይደለም። እወድሃለሁ ጌታ ደስ ይላል። ጥሩ ነው። ይፈተሻል እና ትወደኛለህ፣ ትወጅኛለሽ። እግዚአብሔር ህዝቡ ለሱ ያለውን የፍቅር ልብ ራሱ ሊያውቅ ሳይሆን ራሱ ህዝቡ ለእግዚአብሔር ያለውን የፍቅር ልብ እንዲያውቅ እውነትም ትወዱኛላችሁ። እግዚአብሔር ፈትኖ አይደለም የሚያውቀው። እሱ ሁሉን የሚያውቅ አምላክ ነው። እሱ ሁሉን የሚያውቅ አምላክ ነው። ይህን ሰውዬ እኮ ሐሰተኛ ነው እንጂ ሲነሳ ምንድን ነው? ሲነሳ በመካከል ነቢይ ወይም ህልም አላሚ ቢነሳ ነው። ኦኬ ተነሳ። ቀጥሎስ ምልክትም ተአምራትም ቢሰጥ እንደነገረ ምልክቱ ተአምራቱ ቢፈጸም በስማ በዚህ ሰዓት አስብ ምን ሊፈጠር እንደሚችል እኛ መሃል ቀጥሎ ያለውን ነገር ቴስት ለማድረግ ዝግጁ የሆነ ስንት ሰው አለ? ቴስት ለመደረግ ስንት ሰው
ራሱን አዘጋጅቷል። እንዲህ አይነት ሰዎች በማህበር ውስጥ እንዲነሱና ምልክትም ድንቅም አድርገው የእኛ ሀገር እኮ በቃ ስም ስጠራ ራሱ ሰው እልል ነው የሚለው። ቀላል በቃ አስቴር የምትባይ ልጅ አለች ሲባል እኔ ስትል እኮ ሙሉ ማህበሩ በቃ ጨረሰ። ቀጥሎ ስላለው ነገር ምንም አይመስለው። እግዚአብሔር ግን የሚለው ምልክቶች፣ ድንቆች፣ ታምራቶች ያ ሰው እያደረገ አንካሶች ሲዘሉ እያየን ነው፣ ወዘተ ወዘተ ወዘተ። በሽተኞች ምናምን ሰው በአይኑ የሚያያቸው ነገሮች እንጂ እግዚአብሔር ዛሬም ታምራት ያደርጋል። ዛሬም ታምር እያደረገ ነው። ምን ሁሉም ሰው በየግሉ ያውቃል። እግዚአብሔር ፐርሰናሊ በየግል ህይወታችን ላይ ያደረገው ታምር ቁጥር የለው። እጅግ በጣም ብዙ ታምራት የተደረገልን ሰዎች ነን። ዛሬም እያደረገ ነው። በዚህ ዘመን ቀላል ነው። በእርግጥ እንደዚህኛው አይነት ሰውዬ ይኖራልን በዚህ ዘመን? አዎ ይኖራሉ። ከጨለማ ኃይላት ጋር ባለ ንክኪ አይናቸው የተከፈተ ብዙ ነገር የሚያዩ ጨዋታውን የሚያዳምቁ አጋንንት ጋር ተልኮ ተሰጥቷቸው ከሚመጡ አጋንንት ጋር ቲያትር የሚሰሩ ሰዎች አሉ። ብዙ ቲያትሮች ይሰራሉ። አንድ ሰው እዚህ ሀገር መጡ። ጴንጤ ሁሉ ግር ብሎ ሄደ። ህዝብ ሁሉ ግር ብሎ ሄደ። ምንድነው ሲባል በቃ አጋንንት ያንጫጫሉ። ሰውየው ውጣ እያሉ በቃ ገና እሳቸው ሲቆም መንፈሱ እየጮህ ነው የሚወጣል። ከዛ በወሬ መካከል አንድ ነገር አገኘሁ። ምን አገኘሁኝ? ሰውየው በመቁጠሪያ ነው የሚያስጮሁት የሚል ሰማሁ። በቃ አገኘሁ። ያንን ነው ያወራሁት የነበራችሁ ሰዎች በመቁጠሪያ ነው መቁጠሪያ በቃ እንደዚህ ምናምን ሲሉ አገኘኋቸው። በመቁጠሪያና በቆብ ላይ የሚፈጸም የኪዳን ውል አለ። እኛም ሀገር በአቅሙ የኪዳን ውል አለው። ናይጄሪያም አለው፣ ሱዳንም አለው። ወደ ላይ አንዳንድ ቦታ ላይ የመቁጠሪያና የቆብ ጉዳይ በዛ መልክ የሚገቡ ኪዳኖች አሉ። ለምሳሌ የቆብ አባት የሚባል መዋረስ ይባላል። እንደዚህ አይነት ሰዎች ወይ በእጃቸው ላይ ወይ በቸርቻቸው ላይ ወይ የሆነ ቦታ ላይ ወይ መጽሐፍ ቅዱሳቸው ላይ ሊሆን ይችላል የሆነ ቦታ ላይ ለየት ያለ የሆነ ነገር ይገኛል። ለምሳሌ በቆብ አባት ከሆነ ሰውየው ቆብ ያደርጋል። በመቁጠሪያ ላይ የተደረገ መዋረስ ከሆነ ሰውየው መቁጠሪያውን ካልያዙ ማስጮህ መጸለይ ማይችሉ። ያንን ነገር ሲይዙ አይናቸው ይከፈታል። በየህዝቡ ላይ በአንዳንድ ሰዎች ላይ ርኩስ መንፈስ ያለባቸው ካሉ ያዩታል፣ ይናበባሉ። አጫዋችና አጫፋሪ መናፍስትም ይሯሯጣሉ። ናውጣ እያሉት እየጮሁ ይወጣሉ። ናው ለዚህ ምናምን ይሉታል። ቲያትሩ ይቀጥላል። አንተ የጨዋታ ካልገባ በመሃላቸው ሄደ ርኩስ መንፈስ የሚወጣው በእመቤቴ ስም አይደለም በኢየሱስ ስም ነው ምናምን ስል ናና እስቲ ያስወጣው ይልሃል። እሳቸው በእመቤቴ ስም በማያም ሲሉ ስም ተቃጠልኩ ይላል። ምን ይታሰባቸዋል? የሆነ ቲያትር እንደተጀመረ አይገባቸው። በሰዎች ሁሉ አእምሮ ውስጥ የማንን ስም? የኢየሱስን ስም ማስወጣት። በቅዱስ ሚካኤል ስም ሲለው ይጮሃል፣ በማርያም ሲለው ይጮሃል። ቲያትሩ ግሩምና ድንቅ ነው፣ ልዩ ነው። ምስኪን ይህንን ጨዋታ የማያውቅ ሰው ገብቶ ጥያቄ ይፈጠርበታል። አንተ በእመቤቴ ስም ሲል እኮ ተቃጠል። እኔ አንድ ጊዜ መቃብር ቤት ውስጥ ነው እኛ መጸለይ ጀመርነው፣ ማስጮህ የጀመርነው። ከዛ በኋላ እኔ ሁሉ ጊዜ ስጸልይ የምጸልይባት የማርያም ፎቶ አለች። የማርያም ፎቶ አለች ግድግዳ ላይ ያለች መቃብር ቤት ውስጥ፣ እዛ ውስጥ ፎቶ አለ። ከዛ ጸልይ ምናምን የሰንበት ተማሪ ወይም ጸበል ቦታ ተረፈ ጋንን ሲኖር ወደኛ ይመጣል። እዛች ቤት ውስጥ አስገብተን መቃብር ውጣ ነው በስመ አብ ወወልድ ማንመታው የለም በድርሳን ምናምን በምናምን በሁሉም ነው ጀርባውን ፊቱን ነው እንደምትጭቡ። ከዛ በኋላ ምን እንደሚጫወትብን ታውቃላችሁ? ወደ ስዕሉ አዞር ብሏል። ምንድን ነው አቃጠለችኝ። በዛ ሰዓት ቲያትር እየሰራ እንደሆነ ታዲያ ርኩሳን መናፍስትን ሊያቃጥላቸው የሚችለው የማን ስም ብቻ? ኢቭን የኢየሱስ ፎቶ አያቃጥላቸው፣ ፎቶ የለውም እንጂ የሚያቃጥላቸው ምን ነው? ስሙ ነው። አሁን የሚሰሩት ተንኮል ታያለ። የዲያብሎስን ሐሳብ አንስተው የሚሰሩት ተንኮል ምንድን ነው? አቤት የኢየሱስን ስም እንዳጠራ አቃጠለች። ምኗ እቺ ፎቶ አንሳት ይህ በደንብ ያትለዋለሁ አላያትም። እያሳመነኝ እኮ ነው። ከዛ በኋላ ምን እንደሆነ ታውቃላችሁ? ያን ሰዓት የነበሩ የሰንበት ተማሪዎችን ሱባኤ ሲገባ ዴቭ ካንተ ጋር ካልገባን ለምን? ያቺ ስዕል ያለችው ማን ቤት ነው? እኔ ቤት። ሌላኛው ማርያም አታቃጥለው፣ እኔ ጋር ያለችው ታቃጥላለች። ስለዚህ ሁሉም ሱባኤ ስንገባ ወይም ጾም ጸሎት ማለት ነው ስንገባ ይረባረባሉ። ዳዊት ካንተ ጋር እንዴ ቢያንስ አንድ 4 በ4 ያለውን ወይም 3 በ4 የሆነች መቃብር ቤት ውስጥ ወደ 10 ወደ 12 ሆነን ነው የምንገባው ጾም ጸሎት። ለምን? ለዛች ስዕል ምን ትሆናለች? ታቃጥላለች። ማን የነገረ እንደምታቃጥል? እግዚአብሔር ነው? ሰይጣን? አመን ነው። ስለዚህ ይሄኛው ነብይ ነው ይሄን ሁሉ ያስወራኝ ተናግሮ ተፈጽሞ ሆኖለት፣ ነገር ግን ሌሎችን አማልክት እንከተል ቢል፣ በዚህ ዘመን ደግሞ ሌላ ዶክትሪን እንመን ቢል፣ ሌላ ትምህርት ቢኖረው፣
አስወጣ፣ እርኩስ መንፈስ፣ ምንትሴ፣ ቅብርጥሴ። ነገር ግን ስትሰማ ይሄ ሰውዬ እኔና ባንድ ነኝ ብሎ ነገ ሰበከ። ያን ጊዜ እግዚአብሔር ሊፈትናችሁ ለኢየሱስ ፍቅር አላችሁ የላችሁም? እግዚአብሔር ለኢየሱስ ያለንን ፍቅር የሚፈትንበት አንዱ ነገር አጭቤ ነቢያትን በቤተ ክርስቲያን ውስጥ በማስቀመጥ ከዛ እነዚህ ሰዎች ያልተጻፈ ሲያስተምሩ፣ ከትምህርት ሲወጡ፣ ከዶክትሪን ውጭ ሲናገሩ ያን ጊዜ እግዚአብሔር እየፈተነን ነው። ያኔ እዚህ ቤት ውስጥ ቆራጡ ወንድ ማን እንደሆነ ይታያል። ቆራጡ አብራዊት ማን እንደሆነች ትታያለች። ያን ጊዜ ቆራጡ ሰው ሲገለጥ አንሰማህም ማለት ሲጀምር የፍቅርን ፈተና ተፈትነው የወደቁ ወንድሞች እናቶች እኛ ላይ እንጫጫል። እንዴት እንትና ይጋበዝም ወይ እንትና እንትና በእንትና ላይ ያለው ቅባት ኃይለኛ ስለሆነ ምቀኛ ሆነው ከለከሉት ምናምን የእንትና ፋይረስ እንገና ሞከሩ እንጂ እነሱ መቼ እኛ እኮ ጨርሰን ሞከሩ እንዳለ የሚጠቅመው ነገር ስማ እስራኤል እግዚአብሔር አምላክ አለ። እሱም ብቻ በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ ወደ የኢየሱስን ፍቅር የሚሻሙ ልብን የሚስቡ ማናቸውም ነገሮች የት እንደሚያደርሱ ልታውቃቸው አትችልም። ፈተናው ሐሰተኛም ትንቢት ይሁን ሐሰተኛም ትምህርት ይሁን በኋላ እናያለን። ሐሰተኛ አስተማሪዎችን፣ ሐሰተኛ ትምህርትም ይሁን ሐሰተኛ ነቢያትን ቴስት የምንደረግባቸው ሰዎች ናቸው። ነገ መጥቶ እዚህ ጋር ምልክትና ድንቅ አድርጎ ካስተማርነው ዶክትሪን ውጭ ደግሞ በላዩ ላይ ሲከልስልህ ታግሰ ከሰማ የፍቅርን ፈተና ወድቃል። ያሁሉ የተመራችሁት ለዚህ ነው ይላል። ያን ሁሉ ሰምተ ተምረ ዛሬ እሱ ምልክትና ድንቅ አደረገ ብለ ያን ሁሉ ዶክትሪን ለወጥከው አይደል? ያሳዝናል። ምልክት ድንቅ አድርጎ ትንቢት ተናግሮ ተፈጽሞ ከዛ ትንሽ ቆይቶ የዘላለም ሕይወት የሚባል የለም። በየዕለት ነው ምንድነው አንዴ ድኛለሁ እና ድኛለሁ የለ እያለ ሲያወራ እውነት ነው። ለምን? ምልክት አድርጓላ፣ ድንቅ አድርጓላ፣ ተንብዮ ተፈጽሟላ። ይህን የመሰለ እግዚአብሔር የልጁን ዋጋ የከፈለበትን ተመን የለሽ ዋጋ የከፈለበትን ትምህርት ገደል በመክተት ከፈተናው ትወድቃላችሁ፣ የፍቅርን ፈተና ትወድቃላችሁ። ያኔ ነው ቆራጥ ወንድ የሚፈለገው። ጳውሎስ ጴጥሮስን እንደተቃወመው እንዳትረሱ። ግን አንድ ወንድም ፈተናውን ወድቋል። ለኢየሱስ ያለውን ፍቅር የፍቅር ፈተና የወደቀው በርናባስ ነው። ጴጥሮስ ራሱ አቤት ከባድ እኮ ሰዎች መጡ። መጀመሪያ ጴጥሮስ ካልተገረዙት ጋር ቁጭ ብሎ መዳን በጸጋ ነው እንጂ በሕግ ሥራ አይደለም የሚለውን ትምህርት ደሞም ያምናል። ነገር ግን ፈተና ትመጣለች፣ ዶክትሪን ቴስት የሚደረግበት። ከዛ በኋላ ቁጭ ባለበት በርናባስም ቁጭ ብሏል፣ ጳውሎስም እዛው ቁጭ ብሏል። ሶስቱም ከአሕዛቦች ጋር ሚዳነው በጸጋ እንጂ በሕግ አይደለም ብለው አብረው ሲበሉ፣ ከሕግ ውጭ ሆነው ሲበሉ፣ ከሙሴ ትእዛዝ ውጭ ሆነው አብረው ሲበሉ ከይሁዳ የተላኩ ክርስቲያኖች ሮጥ እያሉ ሲመጡ አዩ። በመስኮት ጳውሎስ አየ። የመጡት ከይሁዳ ነው። ሕግ አክራሪ ክርስቲያኖች ናቸው። ጳውሎስ መብላቱን ቀጠለ። በሙሴ ሕግ ጽድቅ የለም ብሎ ጴጥሮስ ግን ብሎ እጁን አደራርቆ እንዳልበላ ቁጭ አለልህ። ይሄን የሚያክል ትልቅ ሰውዬ ፈተና ወደቀ። ከዶክትሪን ፈተና ወደቀ። አራርጎ ቁጭ ሲል በርናባስ ጴጥሮስን የሚያክል ሰው እንዲህ ሲያፈገፍግ ከትምህርት ሲያይ ጳውሎስ ምን አለው? በርናባስ እንኳን በግብዝነቱ ተሳበ። በጴጥሮስ ግብዝነት በርናባስ እንኳን ተሳበ። በርናባስም ቀስ ብሎ መጠራረግ ጀመረ እንዳልበላለች። ጳውሎስ ቀጠለች። አብሮ በልጦ እነዛ ሁሉ መጥተው በቆረጣ እያዩት ጥርቅ አድርጎ ሳህኗን ጨርሶ እግዚአብሔር የተመሰገነ ይሁን ብሎ ጨርሰና ጴጥሮስ አንድ ጊዜ እፈልግሃለሁ፣ አንድ ጊዜ ና ጉባኤ ማለት በርናባስን ቁጭ በል። እኔ የምልህ ጴጥሮስ በሕዝቡ ፊት እኔና አንተ ሕግ እንደሌላቸው እንደ አሕዛቦች አይደለንም። ነገር ግን ሰው ሕግን በመጠበቅ እንደማይጸድቅ እኔም አንተም አምነን በኢየሱስ ክርስቶስ በማመን እንዲጸድቅ ካወቅንና ካመንን በኋላ እንዴት ከእንደገና ወደ ኋላ ሕግን ጠብቆ እንደጸደቀ ሰው ይመስል ታፈገፍጋለህ ከእምነት ብዬ በሁሉ ፊት ተቃወምኩት። ጳውሎስ የፍቅርን ፈተና አልወደቃትም። ስለዚህ እዚህ ቤት ያላችሁ ሰዎች ለነገሩ ከስራችሁ ልጆች እያሳደግን ነው። እነሱ መጥተው ይተኩታል፣ ይሄን ይተኩታል። ግን 5 ዓመት 10 ዓመት ተምሬያለሁ ብለህ እኔ ግን ይሄ ሐዋርያት የሉም የሚባሉት እስቲ ሐዋርያው ማን ያ ጸጉሩ እንደሚቆረጥ
አሁን እነሱ ሐዋርያው ስትሉ ስንሰማ ፍቅር ፈተና ወድቃቸዋል። ለምን ምልክት አርጓላ። ስለዚህ ለአንተ ከትምህርት ውጭ የሆነም ቢሆን ትቀበለዋለህ ሐዋርያ ነው ብለህ ሐዋርያው ከላይ ምልክት ድንቅ አርጓ። እነዚህ ሰዎች ምናልባት ከትምህርት ውጭ ትሆኑና አትሆኑ ዘንድ ትፈተኑ ዘንድ መተውስ ቢሆን ማንም ይሁን በዚህ ዘመን ምልክትም ድንቅም ምንም የሚያደርግ ወደ ሌሎች ነገሮች አባቶችና ሐዋርያቶች ካስተማሩን ውጭ የሆነ እንግዳ ትምህርት ይዞ ሲመጣ እንዴት ይቀበለዋል? ከቁጥር 1 ልጅ ደግሞ በመካከልህም ነቢይ ወይም ሕልም አላሚ ቢነሳ ምልክትም ተአምራትን ቢሰጥህ እንደነገረህም ምልክቱ ተአምራቱ ቢፈጸም እርሱም ሄደን የማታውቃቸውን ሌሎች አማልክት እንከተልና አምልካቸው ቢልህ አምላካችሁ እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ትወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነቢይ ቃል ወይም ያን ሕልም አላሚ አትስማ። ድሮ ቢሆን ምን እናደርገው ነበር? አምላካችሁን እግዚአብሔርን ተከተሉ፣ እርሱንም ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱንም አምልኩ፣ ከእርሱም ጋር ተጣበቁ። አምላክ እግዚአብሔር ትሄድባት ዘንድ ካዘዘ መንገድ ሊያወጣህ ከግብፅ ምድር ካወጣችሁ ከባርነት ቤት ካዳናችሁ ከአምላካችሁ ከእግዚአብሔር ሊያስታችሁ ተናግሯልና ያ ነቢይ ወይም ያ ሕልም አላሚ ይገደል። ድሮ ቢሆን እንዲህ ነው የምናደርገው። እንዲሁም ክፉን ነገር ከመካከል አርቅ እያለ ይቀጥላል። አሁን በዚህ ምን ታገኛላችሁ? ሰው ትንቢትም ተናግሮ ተፈጽሞ ያለው ሆኖ ምልክትና ድንቅ አሳይቶ ከእግዚአብሔር አስተምህሮ ጌታ ኢየሱስና ሐዋርያት ቀጥሎ አባቶች ካስተማሩት የተለመደ እምነትና ትምህርቶች ሰሞኑን እንግዳና አዲስ መጣልኝ ያለው ተገለጠልኝ ያለው ትምህርት ካለ እግዚአብሔር እኛን ምን ሊያደርግ ነው? ሊፈትን ነው። በእምነት የጸኑ ናቸው፣ በዶክትሪን የጸኑ ናቸው፣ በትምህርት የጸኑ ናቸው። በዚህ መሃል እግዚአብሔር አራግፎ የሚለያቸው ሰዎች ይፈጠራሉ። እንደዚህ አይነቱን ሰው የሚሰሙት ይለዩናል ማለት ነው። እኛ ለዛ ነገር ታምነን ጥርስ ነክሰን እንቀጥላለን ማለት ነው። ስድቡንም ትችቱንም አሜቱንም ምኑንም እየጠገበን ይስማማል። ደግሞ ስድባቸው ምናቸው አሜታቸው ሊስማ ሰውነት ነው የሚሆን። ችግር የለም አትፍሩ፣ ይመቻል፣ ጤና ነው የሚሆነው ራሱ። ይሄን ይመስላል። ሌላኛው ነጥብ ነፃነት ወይስ እስራት? ትንቢቱ የሚያመጣው ሐሰተኛ ትንቢቶች የሚለዩበት አንዱ ነገር ነፃነት ወይስ ለሰዎቹ እስራትን ያመጣው? ባይዞ ትንቢት የሚባል ነገር በመያዝ ወይም ትንቢት አለኝ በሚል እጅ ከወርች ታስረው ሰውነታቸው መንፈሳቸው ምናቸው ሁሉ ደንዝዞ ንቃተ ሕሊናቸው ተወስዶ የማይንቀሳቀሱ የማይሰሩ ሰነፍ ሆነው የቀሩ በጊዜያቸው ማግባት ሲገባቸው በትንቢት ምክንያት ሳያገቡ የቆዩ ወይም ካገቡ በኋላ በትንቢት ትዳራቸውን ያጡ ወይም በእጮኝነት ምክንያት እጮኝነታቸው በትንቢት ምክንያት የፈረሰባቸው ገንዘባቸው ባጭሩ በሰዎች ላይ የሚያመጣው ኔጌቲቭ ነገር እኔ ባጭር ቃል ስገልጠው እስራት ወይስ በክርስቶስ ወዳለ ነፃነት ነው የሚያስገባው ትንቢት። እስርስር የሚያደርጋቸው ትንቢት ከእግዚአብሔር አይደለም። ሌላ ቦታ በነበርኩበት አንድ ሰው ቤት የመጣ አገልግሎት እንደጀመሩ የሆነች ሳሎን ቤት ምናምን እሷን እበት ለቅልቀን ምናምን እዛ ውስጥ ፕሮግራም የምናደርግ የነበረው መጣ። እዛ ክስት ያለ ነው፣ በጣም ክስት ያለ ሰው ፊቱ ነትቧል። ጫማው ጠንክሮ እንደዚህ ቀና ብሎ ከፊቱ የለም ሰው እና ዝም ብሎ ቤት የመጣ እግዚአብሔር ይመስገን ጌታ ቁጭ አለ። ከዛ በኋላ የሚናገረውን ትንቢት እናገራለሁ ብሎ ሞከረ። ዝም ብዬ ሰማሁት። እንደውም ጎኔ ነው፣ አግዳሚ ወንበር ስለነበር ጎኔ ነው። እሱ ዝም ብሎ እንደመጸለይም እንደመተንበይም ይላላኝ ጨፍኖ ሰማሁና ጨረሰ። አንድ 10 ብር ይኖርሃል አለ። ችግር የለም እኮትና ሰጠው። ሄደ። በሌላ ቀን ልጆቹ አጥር እያጠሩ ነው። ከኔ ጋር የዋለ ሰው የግድ ነው ወይ አጥር ያጥራል ወይ ያፈርሳል። እና ልጆቹ እሾክ ስለነበር እሾክ አጥር የሚጋለውን ታውቃላችሁ። እሱ በጣም በዝቶ ነበርና እየጨፈጨፉ ነው። እነሱ እየሰሩ ነው። መጣ፣ አልፏቸው መጣ። በሰላም ነው አለ። እግዚአብሔር ይመስገን። እንደ በቀደማ ሞከረ፣ ጨረሰና በአንድ 15 ብር ይኖራል አለ። ችግር የለውም አሁን ልጆቹ እየሰሩ አይደል አልኩት። እነሱ ጋር ሂድና ስራ ስትጨርስ 50 ብር እሰጥሃለሁ። አይ አልሰራም። ምን ሆነሃል? አይ እኔ ጌታ ተናግሮኛል። ምን በኋላ ልጆቹ ነገሩኝ። የሆነ አንድ ቸርች ስም አልጠራ፣ እዛ
ትንቢት ሲነገር ያው ለሁሉም የተነገረ ነው እና እሱን ዛቁማ እግዚአብሔር እንዲህ ይላል፣ አንተ እኔን ታገለግለኛል ምንም እንዳሰራ ምን የኛ አገልጋይ ነው። ስለዚህ ልጁ ድሮ የነበረውንም የሥራ ሞራል አጥቷል። አሁን በተስፋ ዓለም ውስጥ አገልጋይ ሆናለሁ ነው የሚያስብ። ሆድ ደግሞ ጥያቄ ያቀርባል። ሆድ መንፈሳዊ አይደለም። ሆድ የፈለገ ስትጸልይ ብትውል መጽሐፍ ቅዱስ ላይ እንዲያርገ ብትውል መንፈሳዊ ሊሆን አይችልም። ከተፈጥሯችን ውስጥ መንፈሳዊ ሳይሆን የሚሞተው አንዱ እሱ ነው። ገብቷችኋል? ሆድ ደግሞ ይጠይቋል። ስለዚህ ያለው አማራጭ ምንድን ነው? ስራም አይሰራም። እንዳልኳችሁ ትንቢቱ ምን አድርጎታል ማለት ነው። ለዚህ ሰው በዛ ኮንፈረንስ ላይ የተናገረው ትንቢት ነፃነትን ያመጣለት እስራት ተብትቦታል። አይሰራም፣ ከስቷል፣ መንምኗል። ከዛ በኋላ ምን እንደሆነ ታውቃላችሁ? ይሄ ሰው ማለት ነው ሄደ፣ ብሩንም አልሰጠውትም ስራውንም አልሰራም ብሏል። ሄደ፣ ልጆቹ ነገሩኝ፣ የሆነ ቸርች ሄዶ እኮ የሆነ ሰው ያለ የሚመጣ ነብይ እና ለሁሉም እየደለደለ ይሄዳል። አንተ እንዲና አንተ ደግሞ ነብይ ነህ ብሎታል። ይሄ እና ታስሯል ልጁ ማለት ነው። አይሰራም፣ ይርበዋል። ደግሞ የግድ ደግሞ ይሁን ነገር ይፈልጋል። ያለው አማራጭ የስንት ሰዓት ነብይ መሆን ነው? ገምቱ። የ6 ሰዓት ነው። ቀጥር 6 ሰዓት የምሳ ሰዓት ነው። በምሳ ሰዓት ሰው ቤት የሚሄድ ነው። ደህና ናችሁ? ጌታ ይመስገን። ለውስጥ ያሳስቦኝ ልጸልይ ነው የመጣሁት። ሊጸልይ አይደል? እርቦታል። ለምን አይሰራም? አስሮታል፣ ተሳስሯል። እውነተኛ ታሪክ ነው ነገር። አንድ ቤት ውስጥ ምን እንደሆነ ታውቃላችሁ? ሰውየው ይሄው ሰው ማለት ነው። ሰውየው ሕፃን ልጁ አመመው፣ ሆድ ቁርጠት ነገር አመመው። ከዛ በኋላ ይሄን ልጅ ሰው ቁጭ ብሏል። በጣም ሲያሞንት ሲለው ጤና ጣቢያ ይዘውት ሊሄዱ ሲሉ ተው አትውሰዱት፣ እኔ ጸልያለሁ አለ። ለነገራችሁ እውነተኛ ነገር ነው የምነግራችሁ። ከዛ አባትየው መውሰድ ፈልጓል። እናትየው ደግሞ ቆይ ጸልይ ምናምን አለች። በዚህ ሁሉ መሀል እያለ ተንበረከከ ሶፋው ላይ እንቅልፍ ይዞት ቢጠብቁ ድምፅ የለም፣ ረሃብ ታስሯል። ይህ ሰው በተነገረው ትንቢት እስረኛ ሆኗል። ስራ ፈት ሆኗል። ስራ አይሰራ፣ እንቅልፍ ቢያው የለም። እንግዲህ በጥሞና ውስጥ ይሆናል ብለው ጠብቁ። እያሰላሰለ ነው ብለው ጠብቁ፣ የለም። ወይ የሆነ ነገር እያየ ነው ብለው ጠብቁ፣ የለም። አባት ደግሞ ቸኩሏል። መጨረሻ ላይ ድምፅ ተሰማ። ጋርጓ አባትየው ጤና ጣቢያ ሄደ። በአንድ ሽሮፕ ልጁ ተገላገለ። ሁለተኛ ቆሮንቶስ 4 ሐሳቡን ለማጉላት ያህል ነው። ከቁጥር 13 ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ አንድ እናምናለን፣ ስለዚህም እንናገራለን። ግን የሚናገረው ይሄ ሰውዬ ዝም ብሎ ነው? ከእምነት ተነስቶ ነው? ከእምነት አይደል? ከእምነት ተነስቶ። እምነት ግን ከየት ነው የሚመጣው ነው ጥያቄ። እምነት ከየት ይመጣል? ብርቅና ነው ማለት እንትን ነው። በቃ አምናለሁ በቃ አመንኩ። ሊሞት ያለን ሰው በቃ አትሞትም ሰውየው ነገ ጥሩምባ ተነፍቶ ይሄኛው አይነት እምነት ነው። ነገር ግን አመንኩ ስለዚህ ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛም ደግሞ እናምናለን፣ ስለዚህ እንናገራለን። ስለዚህ እምነት ከመስማት መስማት በእግዚአብሔር ቃል መጽሐፍ ቅዱሳዊ ድጋፍ ያለው እምነት አለን። ቃሉ ስለሚናገር እንደዚያው ደግሞ እንናገራለን ነው ሐሳቡ እንጂ በቃ እኔ ዝም ብዬ አምናለሁ በቃ እኔም ብፈልጋው መብረር እችላለሁ እምነቴ ነው ዋናው አይባልም። መጽሐፍ ቅዱስ ላይ የሰው ልጅ እንደማይበር ስለተጻፈ በቃ አልበርም ማለት ነው ሳምን ቡል እሱ እምነት አይባልም። እምነት ማለት የተጻፈውን ግን አወራለሁ ማለት ነው። የተጻፈውን ግን እናገራለሁ። ጌታን ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከእናንተም ጋር እንዲያቀርበን እናውቃለን። በብዙዎች በኩል የተትረፈረፈው ጸጋ ለእግዚአብሔር ክብር ምስጋና ያበዛ ዘንድ ሁሉ ስለ እናንተ ነውና ይላል መጽሐፉ የሚናገረው። የምናገለግልበት ጸጋ እናንተን የምናገዝበት ጸጋ በሙሉ የተትረፈረፈው የእግዚአብሔር ጸጋ ለእግዚአብሔር ክብርና ምስጋና ይበዛ ዘንድ የተሰጠ ጸጋ። በእናንተ ጉስቁልና፣ በእናንተ ባርነት የተሰጠን ጸጋ የኛ የአገልግሎት ጸጋችን ለእግዚአብሔር ብዙ ክብር ምስጋና እንዲመጣ ለእናንተ የሚሆን ጥቅም የሚያመጣ እንጂ በእኛ ውስጥ ያለው ጸጋና አገልግሎት እናንተን ጭራሽ ባሪያ፣ እስረኛ፣ ቆራኛ ምናምን አድርጎ የሚያስቀምጥ አይደለም። እንደ ቀድሞ ሰውዬ እስረኛ አድርጎ የሚያስቀምጥ አይደለም። ቤቴ አንድ ሰው መጣ።
አሁን ሚስት ላገባ ፈልጌ ነው አለ። እስካሁን አላገባህም አልኩት። ቢያንስ እርግጠኛ ነኝ 50 ዓመት። እና ምን ሆነ ነው አልኩት። አይ ድሮ በቃ ቤተክርስቲያን ውስጥ ምን ስንልስል አስፈራሩ። የሆነችም ልጅ ስጠይቅ የሆነ ነብይ መጣና እንደዚህ አለኝ እና ደንግጬ ቀረዋል። አሁን ታዲያ እንዴት አሰብከ? አይ አሁን ባጃጅ ስለገዛው ከአገልግሎት ስለወጣው አሁን ላገባ ነው አለ። ይህ ሰውዬ የሆነ ሰዓት ላይ የሆኑ ነቢያት በሕይወቱ ላይ በተናገሩበት የሚያስፈራ ነገር እንደዛ ሆኖ ቀርቶ እንግዲህ የቆየ የበራለት የባነነ ሲመጣ ያም ትንቢት የተናገረለት ነቢይ እሱ ራሱ የሆነችን ልጅ አናግሮ ሻይ ጋብዞ እንደሆነ ያገባው ሲያውቅ እንግዲህ ሲያናገር ነው። አናግሮ ሻይ ሲጋብዛት ያ ነቢይ ያየ ጉባኤ ላይ መጣ። ከዛ በኋላ እግዚአብሔር እንዲህ ይልሃል አለ። ሰውየው ከዛ በኋላ ፈሪ ሆኖ ቀረ። እህቶችንም አያናግርም፣ ምንም ደንግጦ ቀረ ማለት እስረኛ አረገው ያ ትንቢት። እንደዚህ ያለን ማአት ነገሮች እናንተም በሰፈራችሁ በአካባቢያችሁ በምናችሁ የምታውቁት በእናንተም ሕይወት ውስጥ ፈሪና ድንጉጥ አድርጎ ያስቀመጣችሁ ትንቢት ካለ ታውቁታላችሁ። ስለዚህ ትንቢቶች በሰዎች ላይ የሚያመጡት የሕይወት ተጽዕኖ ሰውየውን እስረኛ፣ ስራ ፈት፣ በጭቆና ውስጥ የሚቆይ በተጽዕኖ ውስጥ የሚቆይ እንኳን ነቅቶ ሰዎችን ወደ እግዚአብሔር መንግሥት ሊያመጣ ቀርቶ እሱ ክርስቲያን በመሆኑ ወይም በዛ ሕይወቱ ሰዎች የሚጸየፉት ሰው እንዲሆን ማድረግ አይደለም። አንተና አይቼ ነው እንዴ ወደ ጌታ የምመጣው የሚሉት ሰው መሆን የለበትም። አንዳንድ ሰዎች ባይዘው ወይ ጽድቅም አድርገው ያወሩታል። ጽድቅ አድርገው ያወሩታል። ይሄ ስራ ፈትነታቸውን ጎስቋላ መሆናቸውን ለጌታ ነው ብለው ያምናሉ። የጌታ ፈቃድ ይሁን ብለን ከስራ ፈትነታቸው ጀርባ ላይ ይለጥፉታል። ከድህነታቸው ጀርባ ላይ የጌታ ፈቃድ ይሁን ብለን ዝም አለ የሚል ጥቅስ እሱን ይለጥፉታል። ከእንደዚህ አይነት ነገሮቻቸው ጀርባ ማለት ነው። ኖ ክርስቲያን ንቁና ትጉ ነው፣ ሰራተኛ ነው፣ ታታሪ ነው፣ ክሬቲቭ ነው። እንደዛ አይነት ሰው ነው የሚሆነው። ዝም በቁራኛ አድርጎ ስርስር አድርጎ ተብትቦ የሚያስቀምጥ ከሆነ እንዳሰራ የሚያደርግ ከሆነ አንዳንዶች ሱቅ መክፈት ኃጢአት ነው ብለው ተቀምጠዋል። ሱቅ መክፈት ኃጢአት አይደለም። ሲጋራ መሸጥ ነው መጥፎ። ሱቅ ውስጥ ጫት መሸጥ ነው መጥፎ። እና አንተ ማትሸጠው ከሆነ ሱቁን እነ ከሌ ይሸጡልሃል እየርክ ቡዜር እያልክ ትገዛለህ። ለዚህ የሚሻለው መስራት ነው፣ ታገል ነው፣ መታተር ነው። ስንፍና መጽሐፍ ቅዱስ አይደለም፣ አዲስ ኪዳናዊ አይደለም። በየትኛውም ትንቢት ሰው እንዲተሳሰርና ፈሪ ሆኖ እንዲቀር መደረግ የለበትም።